ጤና ይስጥልኝ ተመልካቾቻችን እንደምን ውላችሁ አምሽታችኋል። በላይ በቀለ ነኝ። የሳዑዲ የጦር አውሮፕላኖች የመን ውስጥ በኤሚሬትስ በሚደገፉ ታጣቂዎች ላይ ድብደባ መፈጸማቸው ሲሰማም በሁለቱ ሀገሮች በሚደገፉ ቡድኖች መካከል ከፍተኛ ውጊያ ተካሂዷል። በዝርዝር እንመለከተዋለን። የኢራን መንግስት ሰልፈኞችን መግደል ከቀጠለም አሜሪካም ጣልቃ ትገባለች አሉ ፕሬዝዳንት ዶናልድ ትራምፕ። የአሜሪካ ጦር ኃይል በተጠንቀቅ እንዲቆም ታዟል። ኢራን ትራምፕን በውስጥ ጉዳይ ጣልቃ ትግባ በማለት ስታስጠነቅቅ ሰልፉ ተባብሶ መቀጠሉ ይሰማል። ሌሎች ዘገቦችም አካተናል። አብራችሁን ቆዩ። የሳውዲ ጦር አውሮፕላኖች በኤሚሬትስ በሚደገፉ የየመን ተገንጣዮች ላይ ድብደባ መፈጸማቸው ተሰማም። በተባበሩት አረብ ኤሚሬትስ በሚደገፉትና በደቡባዊ የመን በሚንቀሳቀሱት ተገንጣዮች ላይ ሳውዲ በፈጸመችው ድብደባ በጥቂቱ 7 ሰዎች መገደላቸው ይነገራል። በኤሚሬትስ የሚደገፈውና ራሱን ደቡባዊ ሽግግር ምክር ቤት ብሎ የሚጠራው ቡድን ኃላፊ ማምሻውን ባወጡት መግለጫም በቡድኑ አንድ ጣቢያ ላይ ሳውዲ የአየር ጥቃት መፈጸሟን አረጋግጠዋል። በዚህም 7 ታጣቂዎች ሲገደሉ ከ20 በላይ መቁሰላቸውን ገልጸዋል። የሳውዲ የጦር አውሮፕላኖች በሌሎች የየመን አካባቢዎች የሚገኙ የቡድኑን ይዞታዎች መደብደባቸውንም አክለዋል። ይኸው የየመን ተገንጣይ ንቅናቄ ቡድን ከተመሠረተም ከ8 ዓመት በላይ ሲሆነው ደቡብ የመንን ለመለየት ይዋጋል። በተባበሩት ኤሚሬትስ እየታገዘ በርካታ ወታደራዊ ጦር ሰፈሮችና ቁልፍ ቦታዎች ሲቆጣጠር የኤደን ወደብ ከተማን ጨምሮ በደቡባዊ የመን ትልቅ ተጽዕኖ መፍጠሩ ይነገራል። በተደጋጋሚ በሚቆጣጠራቸው አካባቢዎች የራስ ገዝ ሲያውጅ ቆይቷል። አሁን የመን የማናት የሚለው ጥያቄ መልስ የለውም ይላሉ በርካታ ወገኖች። በየመን የሚደረግ ጦርነት የቀጠናው ጉዳይ መሆኑ ግድ ነው። ምክንያቱም የመንን ማንም ይሁን የተቆጣጠረ ቀይ ባህርን በከፊል ተቆጣጠረ ማለት ስለሆነ ለእስራኤል የጸጥታ ዋስትና መስጠት ወይም ደግሞ መንሳት ያስችለዋል። እናም የየመን ጉዳይ ከራሷ የገዘፈ የበርካታ ሀገሮች ጉዳይ ሆኖ ቀጥሏል። ለአብነትም እነሆ የየመን ጦርነት ሳውዲ አረቢያና የተባበሩት አረብ ኤሚሬትስን አምጥቶ ፊት ለፊት አገናኝቷል። እስራኤልስ ዛሬ ለሶማሌላንድ ዕውቅና መስጠቷም ለምን ሆነና? ይህ ሁሉ ክፍለ አህጉራዊ ጥያቄዎች ናቸው። ዋና ከተማ ሰነአን ጨምሮ በርካታ ቁልፍ አካባቢዎችን የተቆጣጠረው የሁቲ ቡድን በሳውዲም ሆነ በኤሚሬትስ የሚደገፍ ኃይል ደቡባዊ የመንን እንዲያስተዳድር አይፈልግም ይባላል። በሁለቱም ሀገሮች የሚደገፍ ቡድን ተገዳዳሪ ሆኖ መጓዙ አይቀርምና ዛሬ ግጭት የተቀሰቀሰበት ሀድራማውት የተባለው የየመን ክልል ወይም ግዛት የመንን ከሳውዲ የሚያዋስን የድንበር ግዛት ነው። እናም በሳውዲ በሚደገፈው የክልሉ አስተዳደር ኃይልና በኤሚሬትስ በሚታገዘው ተገንጣይ ቡድን ጋር ከፍተኛ ውጊያ መካሄዱ ይነገራል። ተገንጣይ ቡድኑ ሳውዲ በድንበር አጠገብ የሚገኝ ኃይሉን በቦምብ መደብደቧን ሲከስ፣ የክልሉ አስተዳዳሪ ግን ክሱን አስተባብለዋል። በአጠቃላይ የየመን የእርስ በርስና የውክልና ጦርነት ከ10 ዓመት በላይ ያስቆጠረም ብዙ ሺህ ሕዝብ የጨረሰና ያፈናቀለ መሆኑ ይነገራል። የሁቲ አማጽያን ዋና ከተማ ሰነአን ጨምሮ አብዛኛውን ሰሜናዊ የመንን ሲይዙ የሚደገፉት በኢራን ነው ይባላል። ዓለም አቀፍ ዕውቅና ያለውና በሳውዲ ቀደም ሲል ደግሞ በኤሚሬትስ የሚደገፈው የየመን መንግሥት መቀመጫውን ደቡብ ሲያደርግ ያንኑ ደቡባዊ የመንን ለመገንጠል የሚዋጋው የሽግግር ምክር ቤት ቡድን በኤሚሬትስ ይደገፋል። በአረብ ባሕረ ሰላጤ የሚንቀሳቀስ የአልቃይዳ ህዋስም ጥቂት ቦታዎች እንደያዘ ይነገራል። በቅርቡ በዱባይ የሚደገፈው ቡድን በሳውዲ መራሹ ኃይል ቁጥጥር ስር የነበረ መሬት መንጠቁን ተከትሎ ተደጋጋሚ ውጊያ ሲካሄድ መቆየቱ ይታወሳል። የሳውዲ ጣልቃ ገብነት ሌላኛው ምክንያት የመን በኢራን እጅ እንዳትወድቅ ለመከላከል እንደሆነም ይወሳል። አብዛኛውን የመን በሚቆጣጠረውና በኢራን በሚደገፈው የሁቲ ቡድን አማካኝነት የኢራን መንግስት ሰልፈኞችን ከመግደል እንዲቆጠብ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። የኢራን መንግስት ለተቃውሞ የወጡ ሰልፈኞችን መግደል ከቀጠለ አሜሪካም ጣልቃ እንደምትገባም አስጠንቅቀዋል። ትራምፕ ጦር ኃይላቸው በተጠንቀቅ እንዲቆም አዘዋል። ፕሬዝዳንቱ ባሰራጩት መልእክት ኢራን ሰላማዊ ሰልፈኞችን መግደል ከቀጠለች
አሜሪካም ጣልቃ ገብታም ታድናቸዋለች ብለዋል። ያም ሆኖ ፕሬዝዳንቱ በኢራን ላይ ስለሚወሰድ እርምጃም በዝርዝር አልገለጹም። የኢራን መንግስት ግን አሜሪካም በውስጥ ጉዳይ ጣልቃ እንዳትገባም አስጠንቅቋል። ትራምፕ ለኢራን ሕዝብ ደርሰው ተቆርቋሪ መሆናቸው ያስገርማል ያለው መንግስት አሜሪካም በታሪክ በኢራን ላይ ከፈጸመችው ድርጊት ጋር የማይነጻጸር ነው በማለት ተችቷል። ትራምፕ ያሳዩትን ሐዘኔታም የአሜሪካም በውስጥ ጉዳይ ጣልቃ መግባት የቀጠናው ሰላም ሳይቀር የሚያናጋ የራሷንም ጥቅሞች የሚጎዳ ነው ሲል አስጠንቅቋል። መነሻውን በገንዘብ አቅም መዳከምና በዋጋ ግሽበት ላይ አድርጎ የተጀመረው የኢራን ህዝባዊ ተቃውሞ ተባብሶ ሲቀጥል እስካሁን በጥቂቱ ከ7 በላይ ሰልፈኞች ሲገደሉ በርካቶች መቁሰላቸው ይነገራል። የሀገሪቱ የጸጥታ ኃይል በውጭ ኃይሎችና በሀገር ውስጥ ቅጥረኞች እየተካሄደ ነው ያለውን ሰልፍ ለመቆጣጠር እርምጃ እየወሰደ መሆኑ ይነገራል። የሀገሪቱ ፖሊስ አዛዥ የጠላቶች የብጥብጥና የመከፋፈል እንቅስቃሴ እየከሸፈ ነው ብሏል። በብሔራዊ ቴሌቪዥን ቀርቦ በሰጠው መግለጫም የሰልፈኛውን ጥያቄና የሰልፉን መነሻ አቅጣጫ በመቀየርና መንግስት ከውጭ ወራሪ ጋር በማገናኘት በኃይል ለመጨፍለቅ እየሞከረ ነው ይላሉ በርካታ ታዛቢዎች። ሆኖም የሀገሪቱ መገበያ ገንዘብ ከዶላር አንጻር ከፍተኛ መዳከም ማሳየቱ የዋጋ ግሽበት እንዲባባስና ኑሮ በጣም እንዲወደድ አድርጓል ነው የሚባለው። ስራ አጥነት በእጅጉ ሲጨምር የዓለም አቀፍ ማዕቀብ ሙስናና ደካማ አስተዳደር ችግሩ እንዲቀጣጠል ምክንያት መሆናቸው ይነገራል። በሀብታምና በድሃው መካከል ልዩነት እየሰፋም ተራው ዜጋም የዕለት ኑሮውን እንኳን ለማሸነፍ ተስኖታል ይላሉ ከዚያ የሚወጡ መረጃዎች። የሀገሪቱ መንግስት ለህዝቡ ችግሮች ትኩረት ከመስጠት ይልቅ በውጪ ወረራ ትርክት በሚሳኤልና ኒኩሌር ግንባታና በየሀገሩ ላደራጃቸው አማጺ ቡድኖች መሳሪያና ገንዘብ በገፍ በማቅረብ ሥራ መጠመዱ ህዝብ በስደት ያሉ ተቃዋሚ መሪዎችን ሳይቀር እስከ መደገፍ አድርሶታል የሚሉ በርካቶች ናቸው። አሁን የተቃውሞ ሰልፍ ከተነሳ በኋላም የተለያዩ እርምጃዎች ለመውሰድ ቢሞክርም መንግስት ባለቀ ሰዓት ሆነና አመፁን ማብረድ አልተቻለም ብሏል የፋርስ ዜና አገልግሎት። በስዊዘርላንድ በአዲስ ዓመት ዋዜማ ከ40 በላይ ሰዎች የገደለውና ከ119 በላይ ያቆሰለው የእሳት ቃጠሎ መንስኤ ርችት ሳይሆን እንዳልቀረ ተነገረ። አደጋው የደረሰበት መጠጥ ቤት ውስጥ ለአዲስ ዓመት የደስታ መግለጫ በጠርሙስ ላይ ሆኖ የተለኮሰ ርችት የቃጠሎው ምክንያት ስለመሆኑ ፖሊስ ባወጣው መግለጫ ገምቷል። በተለይም ከሻምፓኝ ጠርሙሶች ጋር ተጣብቀው የተዘጋጁ ርችቶች መሆናቸውን። በደቡባዊ ስዊዘርላንድ በታወቀ መጠጥ ቤት ድንገት በተነሳው ቃጠሎ ከ40 በላይ ሰዎች ሲሞቱ ከ119 በላይ ክፉኛ መቁሰላቸው ይነገራል። ሌሎች በርካቶች እስካሁን የገቡበት አልታወቀም። ጃኬትና የእጅ ስልክ ረስቶ ወደ ክለቡ የተመለሰ የ16 ዓመት ወጣት ኦቼሌ ባሮሲን ጨምሮ መሞትና መዳናቸው ሳይታወቅ የጠፉትን የመፈለግ ሥራም ተጠናክሮ መቀጠሉ ተነግሯል። ከቆሰሉት መካከል 71ዱ የስዊዘርላንድ፣ 14 የፈረንሳይና 11 የጣሊያን ዜጎች ይገኙበታል። ቃጠለው የደረሰበት መጠጥ ቤት ምድር ቤት ውስጥ መሆኑ አደጋው በቀላሉ ሰፊ ጉዳት እንዲያስከትል አድርጓል ነው የተባለው። ዘግይቶ በወጣ ዜናም በቃጠሎ ተጎድተው ሆስፒታል ከተኙ ቁስለኞች መካከል የ19 ዓመቱ የፈረንሳይ እግር ኳስ ክለብ የሜትዝ ተጫዋች ታሃሪ ዶስ ሳንቶስ እንደሚገኝበት ተመልክቷል።